የመጨረሻዎቹን 30 ጨዋታዎች ወይም 5 ሳምንታት ያስተናገደ ስታዲየም እንደነበር ወርዶ መምጣትን በሚገባ ጠንቅቆ የሚያውቁ የሜዳ ላይ እንቅስቃሴያቸው ነው ትኩረትን የሚስበው አህመድ ሁሴን አንድ የሜዳ ክፍል ላይ ኦቨርሎድ አድርጎ የመጫወት እንቅስቃሴ በተቃራኒ አቅጣጫ ኳሱ ላይ መድረስ አልቻለም። ጠባቂ ነው ተመስገን ዳና ቁልፍ ሚና አለው። እዚህ ሰዓት ጥሩ ዴሊቨሪ ምናልባት ወገኔ ሐዋሳ ከነማ ላይ የጨዋታው ተርኒንግ ፖይንት መሆን ይችል ነበር። ዳባ ጥሩ ዴሊቨሪ ምናልባት አህመድ ሁሴን ሰላ ያፈራችው አስደናቂ ተጫዋች ነው አህመድ ሁሴን። ቦታ የያዙ በጣም አስደናቂ ነው። ከቁመቱ ባሻገር ቦታ የያዙ በጣም አስደናቂ ከሁሉም ተከላካዮች ጀርባ ሆኖ ነው ብቻውን ነጻ አድርጎ ኳሱ ሲጠብቅ የነበረው። አጠቃቀሙ ደካማ ቢሆንም ግን ቦታ የያዙና ለኳሱ ያደረገውን ጥረት በደንብ ማድነቅ ይኖርብናል። ተደጋጋሚ ዳዋ ከተከላካይ ጀርባ የሚጣል ኳስ አህመድ ሁሴን ያምቢው ግን መናፋወል አዳማ ከታች ካሳደገቻቸው ተጫዋቾች መካከል አንደኛው። እያንዳንዱ የአዳማ ከነማ የቆሙ ኳሶች እንቅስቃሴዎች ለኢትዮጵያ መድን ተጫዋቾችም ተከላካዮችም አደጋ ማድል አህመድ ሁሴን ዳዋ በዚህ ሰዓት ሌላ ወርቃማ ድል አግኝተዋል። ምናልባት ጥፋት ሃይደር ጥሩ አቅርቦት ግን ታርጌት ያደረገው ኳስ ላይ መድረስ አልቻለም። አህመድ ሁሴን የምቾት ስሜት አልተሰማውም። የዕለቱ አርቢትር ጨዋታውን አቋርጠው አስቀጥለዋል። በዚህ ሰዓት ዳባ ኳሱ ላይ መድረስ አልቻለም። ሰማያዊና ነጭ እንደዚሁም ሙሉ ቢጫ ማሊያ ምናልባት የመጀመሪያ ጎል ሊያገኙ ይችላሉ ወይ? ጥሩ ዴሊቨሪ አይደል በዳበራ ከኢትዮጵያ መድን ጋር የተለያዩ ተጫዋቾች ናቸው። ዳዋ ምናልባት ሌላ ተሻጋሪ ኳስ መጀመሪያ ጎል ፍለጋ ሃይደር ሸረፋ ከተከላካይ ጀርባ የሚጣል ኳስ ምናልባት ማዕዘን ምት ወገኔ ገዛኝ ወገኔ ያምቢው አቡበከር ሳኒ ላይ ሁለቱ አቡበከሮች ትክክለኛ ውሳኔ ይመስላል። ማርክ ኳሱን አግኝቶታል። አቡበከር አላገኘውም። ግብ ጠባቂው አጥቂው አግኝቶታል። ኦቤስሊ ትክክለኛ ውሳኔ ነው። ያለልኝና ባለልኝና በአቡበከር ይችላል። አምስተኛ ጎል ፍለጋ ቢኒያም አይተን ጎል ሲሆን መርር ላይ ያስቆጠረበት ቦታ ላይ ነው ጎሉን ያስቆጠረው። ጥያቄ የለንም። ግን አቡበከር ኑራ ኳሱን ለመያዝ የቻለውን ያህል ተስቧል። ግን ፍጹም ቅጣት ምቱን የመታው ቢኒያም አይተን አስደናቂ ፍጹም ቅጣት ምት ነው መምታት የቻለው። አቡበከር ኑራንም በዚህ ኳስ ላይ መውቀስ አንችልም። የቢኒያም አይተን የፍጹም ቅጣት ምት አመታት ነው ልናደንቅ የምንችለው። በጥሩ ፍጹም ቅጣት ምት አዳማ ከተማዎችን ቀዳሚ አድርጓቸዋል ቢኒያም አይተን። ሰዓቱም በጣም ለአዳማ ከተማዎችም ጥሩ ነው ብዬ አስባለሁ። ግን ጨዋታውን ክፍት ማድረግ የሚችል ፍጹም ቅጣት ምት ነው ቢኒያም አይተን ማስቆጠር የቻለው። የመጀመሪያ አንድ ሰዓት አዳማ ከተማ የወቅቱ ሻምፒዮን ወደ ጨዋታው ለመመለስ እየጣሩ ይገኛሉ። ምናልባት ግብ ጠባቂው አላዛር ማርቆስ አህመድ ሁሴን ምናልባት ቡዛየው ሰይፎ አጠገቡ መናፋወል ይገኛል። አማራጮችን እየተመለከተ ነው የሚገኘው። ረመዳን የሱፍ አስደናቂ ቴክኒክ በፍጹም ቅጣት ምት ክልል ውስጥ ምናልባት በረከት ወቅቱ ሻምፒዮን ወገኔ ጥሩ አቅርቦት አላዛር ጥሩ ፓንች የራሳቸው የግብ ክልል ውስጥ ልንመለከታቸው እንችላለን። እዚህ ሰዓት ምናልባት ወርቃማ ድል አግኝተዋል። ምናልባት ወገኔ ገዛኝ ብሩክ ጥሩ ዴሊቨሪ ምናልባት ወርቃማ ድል አግኝተዋል። አለን ካይዋ ረመዳን የሱፍ የማዕዘን 8 ዓመት ልዩነት አለ በዚህ ረገድ። ምናልባት በዚህ ሰዓት ቢኒያም አይተን ነው ተመሳሳይ ጎል ምድረገነሽ ገዛኝ በፍጹም ቅጣት ምት ክልል ውስጥ ከመጨረሻ ጎል ማግባት ሙከራዎች መካከል አንደኛው ምናልባት ብሩክ